Mexico's vile and exploitative criminal trade in human organs is fueled by a health crisis across the border in the U.S. Organ trafficking, organ harvesting is a hideous crime. For the facilitators, this is just business. They see these people as money. ከወራት በፊት የወጣ ቫይስ ኒውስ የተባለ የመረጃ ምንጭ ያቀረበው የምርመራ ዘገባ ነው። አሜሪካ መግባትን ተስፋ አድርገው ስደት ይወጡ በሜክሲኮ የወንጀለኛ ቡድን አባላት ተገደው አንዳንዴም ፈልገው እንደ ኩላሊት ያለ የሰውነት ክፍላቸውን የሚሸጡ ፍልሰተኞችን ይመለከታል። ህገወጥ የሰውነት ክፍል ንግድ ከምንጊዜውም በላይ አሳሳቢ ደረጃ ላይ መድረሱ ይነገራል። በዓለም ዙሪያ በየዓመቱ ከሚካሄድ እንደ ኩላሊት፣ ሳምባ፣ ጉሮሮና ልብ ያሉ ንቅለ ተከላዎች ከ10 አንዱ በዚሁ መንገድ የሚፈጸም እንደሆነ መረጃዎች ያስረዳሉ። ፓውል ራዶስ ዓለም አቀፍ የምርመራ ጋዜጠኛ ናቸው። የተደራጀ ወንጀልና ሙስናን የሚከታተል ኦርጋናይዝድ ክራይም ኤንድ ኮራፕሽን ሪፖርቲንግ ፕሮጀክት የተባለ ተቋምንም መስርተው ይመራሉ። እሳቸው በዓለም ዙሪያ በህገ ወጥ መንገድ የሚፈጸመው የሰውነት ክፍል ንግድ መረቡ ከላይ እስከ ታች የተሳሰረና የተዘረጋ ድህነት፣ ግጭትና ጦርነት ባለባቸው ሀገራትና ለጋሽ በሚጠባበቁ ገንዘብ ያላቸው ሀብታም ሀገራት መካከል ደላሎችን በማስገባት የሚሰራ ነው ይላሉ። To be successful, to make money, they need to operate between rich countries and poorer countries or conflict areas and economies that are stable, because this is where the money is. በሜክሲኮ የሚገኙ ስደተኞች ወደ አሜሪካ ለመግባት ለደላሎች የሚከፈል ሌሎች ወጪዎችንም ለመሸፈን ገንዘብ ያስፈልጋቸዋል። በደላሎቹ ጥያቄም ተገፋፍተው አንድ ኩላሊታቸውን ለመሸጥ ይወስናሉ። ለዚህም የሚከፈላቸው $5,000 ያልበለጠ ገንዘብ ነው ይላል መረጃው። የተቀረውን ታካሚዎች የሚከፍሉትን $100,000 በላይ ገንዘብ የሚከፋፈሉት ደግሞ ደላሎቹ፣ የወንጀለኛ ቡድኑ መሪዎች፣ በሕክምና ሂደት ውስጥ የሚካፈሉት ዶክተሮችና ሌሎቹም ናቸው ይላሉ። A kidney can be sold with $100,000 and then the money that the migrant, the poor people get are a tiny fraction of that. So most of the money is left with the facilitator and the surgeon. It takes a network to develop this type of organ trade. የዓለም ሀገራት የሰው ልጅ የሰውነት ክፍል ንግድን በህግ ይከለክላሉ። በአንድ ወቅት ትራንስፕላንት ቱሪዝም በሚል ህጋዊ አድርገውት የነበሩት እንደነ ቻይናና ፓኪስታን ያሉት ሀገራትም ከዓመታት በፊት መልሰው ከልክለዋል። በየጊዜው የሚወጡ መረጃዎች እንደሚያስረዱት ግን ቻይና በ2007 ፓኪስታን በ2010 ከልክለናል ቢሉም አንዴ የተለመደውን ተግባር ዛሬም ድረስ ማቆም እንዳልተቻለ ይነገራል። በፓኪስታን ያሉበት የድህነት ህይወት አስገድዷቸው አንድ ኩላሊታቸውን ከ1000 የአሜሪካን ዶላር ባልበለጠ ገንዘብ የሚሸጡ ስለመኖራቸውም ይነገራል። ይኸው የምርመራ ዘገባ ቦታው ድረስ ሄዶና ጠይቆ ይህንኑ ማረጋገጡን ዘግቧል። የስካይ ኒውስ ዘገባ ደግሞ መጠሪያ ስሟ እስከ መቀየር የደረሰውን የኔፓሏን የገጠር መንደር ሆክሲን ያስታውሳል። በዚህ መንደር ያሉ ወጣቶች ሁሉ ሰውነታቸው ሲገለጥ በግራ ጎናቸው በኩል ጠባሳ ያለባቸው ናቸው። ከየቤቱ ቢያንስ አንድ ኩላሊቱን ያላጣ ሰው የለም ይላል መረጃው። በዚህም ምክንያት የሆክሲ መንደር ስሟ ተቀይሮ ኪድኒ ቫሊ የተባለች እስከ መጠራት ደርሳለች። ሱዳሃታ በዚሁ መንደር ነዋሪ የሆነች ታዳጊ ነች። አባቷ አነስተኛ ስራ ለመጀመር ብሎ አንድ ኩላሊቱን ለመሸጥ ወስኖ እንደነበርና ቤተሰቡ በሌሎች ላይ የሆነውን ስላየ እንዴት እንዳስቆመው ታስረዳለች። From selling his kidney, he needed money to start a new business. I cried and cried, and we all in the family urged him not to do so. He is both our mother and father, because we don't have a mother, and he finally agreed not to sell his kidney. ደላሎቹ ወጣቶቹን ለማሳመን የተለያየ መንገድን ይጠቀማሉ። በድህነትና ዕዳ ውስጥ ያሉት ወጣቶች ካሉበት ችግር መውጣት ይፈልጋሉና በቀላሉ ከወጥመዳቸው ውስጥ ይገባሉ። የሚበዙት የገጠራማ የሆክሲ መንደር ወጣቶች ገና ልጅ ስለሆናችሁ ኩላሊታችሁ መልሶ ያድጋል ተብሎ በደላሎቹ ተነግሯቸው ነው። በዚሁ ተስማምቶ የመንደሩ ነዋሪ ሁሉ አንድ ኩላሊቱን የሸጠው ይላል መረጃው። And because they're vulnerable, because there's nobody to defend them there, many of these people are also tricked into it. Even tell them you're young, you know, your kidney will grow back, which is obviously is a medical impossibility. A lot of these people may become sick. It can also be deadly. ከሰሞኑ የጀርመን ድምጽ ይዞ በወጣው መረጃ ደግሞ በዓለም በየዓመቱ እስከ $1.7 ቢሊዮን የሚገላበጥበት ህገወጥ የሰውነት ክፍል ንግድ
የአፍሪካ ስጋት እየሆነ መጥቷል ብሏል። የናይጄሪያው የሰብአዊ መብት ተሟጋችና ጠበቃ ፍራንክ ቴቴ ነገሩ በአፍሪካ ወረርሽኝ ከሚባልበት ደረጃ ደርሷል ሲሉ ያስረዳሉ። በኬንያ የደህንነት ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዊሊስ አኮሞ ወጣቶች ፈጣን ገንዘብ ለማግኘት በሚል ለሰብአዊነትና ሕይወትን ለማትረፍ የሚደረገውን ልገሳ ወደ ንግድ እየቀየሩት መሆኑን ያስረዳሉ። የአውሮፓ ህብረት ፓርላማ ሰነድን የጠቀሰው መረጃው የኩላሊት ለጋሽ የሚፈልጉ ህመምተኞች እስከ $150,000 ይከፍላሉ። በኬንያ ኤልዶሬት በተባለ አካባቢ ያሉ ወጣቶች ደግሞ አንድ ኩላሊታቸውን ሸጠው የሚከፈላቸው $6,000 ያልበለጠ ገንዘብ እንደሆነ ይናገራል። በጀርመን ድምፅ መረጃ መሰረት በአፍሪካ ግብፅ፣ ሊቢያ፣ ደቡብ አፍሪካ፣ ኬንያና ናይጄሪያ ችግሩ የበለጠ የከፋባቸው ናቸው። በዓለም ዙሪያ ያለውን የሰውነት ክፍል ልገሳና ንቅለ ተከላ መረጃን በቅርበት የሚከታተለው ግሎባል ኦብዘርቫቶሪ ኦን ኦርጋን ዶኔሽን ኤንድ ትራንስፕላንቴሽን በዓለም ዙሪያ መካሄድ ካለበት ንቅለ ተከላ ተሳክቶ የሚካሄደው 10 በመቶ የማይሞላው እንደሆነ ይናገራል። በአሜሪካ ብቻ ከ100,000 በላይ ሰዎች የተለያየ የሰውነት ክፍል ንቅለ ተከላ አስፈልጓቸው በመጠባበቅ ላይ መሆናቸውን የሚያስረዳው መረጃው 17 ሰዎች በየቀኑ በዚሁ ሂደት ይሞታሉ ብሏል። ይህም ታካሚዎች መዳን ከመፈለግ ደላሎችን ወደ ማፈላለግ እንዲገቡ እንደሚያደርጋቸው፣ ለሕገ ወጦችም የደራ ገበያ እንደሆነላቸው ተናግሯል። በመላው አፍሪካ የሰውነት ክፍልን መሸጥ በሕግ የተከለከለ መሆኑን የሚያነሱት የሰብአዊ መብት ተሟጋቹ ፍራንክ ቴቴ ወረርሽኝ ሲሉ ለጠሩት ችግር እየተሰጠ ያለው ምላሽ ግን ዝምታ ብቻ ነው ብለዋል። መረጃዎችን ከጀርመን ድምፅ፣ ከስካይ ኒውስ፣ ከፒቢኤስ ኒውስ፣ ከቫይስ ኒውስ እና ሌሎች የመረጃ ምንጮች አሰባሰብ ናቸው።